ብቸኝነት ስሜቱ ነው በጣም ከባድ የሚሆነው። ሰው ብቻውን ሆኖ አያውቅም። በዚህ አይነት መንገድ ተረድቼው አላውቅም። ምክንያቱም ለስራ ፈቶች ነው ይሄ ጥቅስ የሚጠቀስ። ራሳችን እንድናይ እድሉን ከሰጠን ሁልጊዜ የሚረብሸን የሆነ የነፍስ ጥሪ እንዲኖር አደረገ ማለት ነው። ባህታውያን ብዙ ቅዱሳን ባህታቸውን ዘግተው ብቻቸውን የሚሆኑት ከእግዚአብሔር ጋር ለመገናኘት። ልብስ ልትገዛ ትችላለህ፣ ለራስህ ቤት መኪና ሆነ ልትገዛለት ትችላለህ፣ ግን ለአንተ የሚያስፈልግ እሱ አልነበረም። ስለዚህ ለራስህ አታውቅም ማለት ነው። ብዙ ሰዎች ብቻቸውን ሲሆኑ ወይ ተስፋ ይቆርጣሉ ወይ ቂመኛ ይሆናሉ። ከዛ ብር ማጠራቀም ለማንም ሳንሰጥ አላ የራሴን ነገር መክፈት አለብኝ ሆና፣ ምክንያቱም ለኔ ከኔ በላይ ማንም የለም። ሰላም ሰላም ውድ የዚቅ ሚዲያ ቤተሰቦች፣ ይህ ዚቅ ሚዲያ ነው። ለባለማህተቦች የምናዘጋጀው ልዩ የእንዴት መርሃ ግብር ነው። ሳምንታችንን ጠብቀን እንሆ ተገናኝተናል። እዩ እንዴት ነህ? እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። እግዚአብሔር ይመስገናለን። ዛሬ አንድ ሀሳብ ላይ ለማውራት ፈለኩኝ። ከሰሞኑ ጓደኞቼም የተለያዩ የቤተሰቦቼም አካላት ምናምን ብቸኛ ነኝ ይላሉና ምንድነው ብቸኝነት ማለት? እንዴት ነው ኤክስፕሌን የሚደረገው? ከቤተክርስቲያን አንፃር መጥፎ ጎን አለው ወይ? ጥሩ ጎኑስ ምንድነው? እስቲ ስለ ብቸኝነት ጀነራሊ እናውራ። በጣም ጥሩ። ይሄን ሐሳብ እንግዲህ በጣም ብዙ ሪሌት ያደርጋሉ ብዬ አስባለሁ። ምክንያቱም ብዙዎቻችን የሚሰማን ስሜት ስለሆነ፣ ብዙ ሰዎችን ወደ ሞት፣ ብዙ ሰዎችን ወደ ዲፕሬሽን፣ ለማይሆን ተስፋ መቁረጥ የመራ ያለ ስሜት ስለሆነ ማለት ነው። ግን በጣም ብዙ ምልከታ አላት ቤተክርስቲያን። ወደ በኋላ እናነሳዋለን። ግን መጥፎ ጎን አለው። ግን መጀመሪያ ለይተን ማየት ያለብን ነገር ብቻውን የሆነ ሰውና ብቸኛ የሆነ ሰው ይለያያል። እንዴት ነው? ሎንሊ እና ሎንሊነስ ዲፈረንስ አላቸው ነው። እና ብቻህን ስትሆን ሰው አጠገብም የለም። ብቻ መሆን በጣም የሚመሰገን ነገር ነው እና በህይወት ውስጥ የሚያስፈልግ ነገር ነው። ብቸኝነት ስሜቱ ነው በጣም ከባድ የሚሆነው። ሰው ብቻውን ሆኖ አያውቅም ባጭሩ፣ ግን ስሜቱ አለ። ቅዱስ ዮሐንስ አፈወርቅ ሰይጣን ብቻውን የሆነ ሰው ማጥቃት ይወዳል ይላል እና ደግሞ ይመቸዋል ሰው ብቻውን ከሆነ ማለት ነው። እና ብቸኝነት ከምንድን ነው እንግዲህ? የሰው ልጅ አፈጣጠሩም እግዚአብሔር ሲፈጥረው ሰው ብቻውን የሆነ ዘንድ መልካም አይደለም ብሎ አጋር ፈጥሮለታል ስለማያስፈልገው ማለት ነው። ሔዋንም ብትሆን ከአዳም ተነጥላ ሄዳ ነው የእባብን ምክር የሰማችው። ብቻዋን ሆኗ ነው ያገኛት። በእርግጠኝነት አዳም ቢኖረው ምናልባት ያስጠላት ይሆን ነበር፣ ወይ እግዚአብሔር ያዘዛቸውን ትእዛዝ ያስታውሳት ነበር። ብቻዋን ስለሆነች ነው። እና ይሄን ብቸኝነት ወይም የብቸኝነቱን ስሜት የሚያመጣው ተፈጥሯችን ራሱ ከሰዎች ጋር መኖርን ስለለመደ ነው፣ ወይም ደግሞ ስለሚፈልግ ነው። የሆነ የሚጋራው የሚያየው የሚሰማው ሰው ይፈልጋል። እና ለዛ ነው ኦልሬዲ ተፈጥሯዊ የሆነው ማንነትህ ብቻውን መሆን አይፈልግም። እና ያኔ እንዳልታየህ እንዳልተፈለግ አይነት ስሜት በሰዎች በተለይ እየተሰማ ሲመጣ እየከበደ እየተጫጫነ ይመጣል። እና ስሜቱ ነው። ከዛ ከብቸኝነት ስሜቱ ጀርባ የሚመጡ ደግሞ ራስን ማውቀሶች አሉ። በቂ ስላልሆንክ ነው፣ የማትወደድ ሰው ስለሆንክ ነው፣ ማንም ሰው ስለማይፈልግ ነው ምናምን የሚሉት ይሄ ራስን ወደ መጥላት የሚመሩ ሀሳቦች ተከታትለው ይመጣሉ። እና ብቻ መሆን የተለየ ነገር ነው። ብቸኝነት ደግሞ በጣም የተለየ ነገር ነው። ብቸኝነት ስሜት አለው። ስሜቱ ደግሞ አሁን እንዳልኩ ኔጌቲቭ ነው አብዛኛው። ግን ያንን ደግሞ በጥሩ መንገድ እንየው ካልን ብዙ መዛዘር የምንችላቸው ነገሮች አሉ። መልካም። ያው ብዙ ጊዜ ብቸኝነት ጋር ሲነሳ ምንድነው ማስተውለው እኔ ከኃጢአት ጋር እና ደግሞ ያው ብዙ መከራን ከመጋፈጥ ጋር ብቻዬን ነኝ እኔ በቃ ማንም ይረዳኝ የለም፣ ይሄ ከመረዳዳት ጋር የሚመጣ ነገር ነውና ያው ብቸኝነት ጥሩ ጎን እንዳለው ይሰማኛል። ግን ደግሞ በብዛት የምንጠቀማቸው ነገሮች ለምንድነው? ብቻችንን ስንሆን የምንፈጥራቸው ነገሮች አሉ። ያው ሰው ብቻውን ሲሆን ኃጢአት ይሰራል። ሰው ብቻውን ሲሆን ሀሳቡ ብዙ ነው፣ ከሀሳቡ ጋር ነው ራሱን የሚተወውና እነዛ ነገሮች ከቤተክርስቲያን አንፃር መልካም ናቸው ወይ? መልካም ጎናቸውን እናነሳለን። ግን እንደው ምንድነው አንድምታቸው? እነዚህ ብቻ አሁን ቅድም የገለጽከው ነገር በጣም ተመችቶኛል። ሰው ብቻውን ሆኖ አያውቅም። ከምን አንፃር እንደገለጽከው በኋላ ላይ ትነግረኛለህና እስቲ መልካም ጎኖቹን ደግሞ በዛው አያይዘን እናወራ። እሺ፣ ያው እንግዲህ ቤተክርስቲያን ብቸኝነትን እንደ ጥሩ ኦፖርቹኒቲ ነው የምትቆጥረው። ቅዱስ ጳውሎስ ብቸኝነትን ውደድ፣ እርሷ ለነፍስህ እረፍት ናት ይላል
ምክንያቱም ከእግዚአብሔር ጋር የምትገናኝበት ጊዜ ነው። ሰው እግዚአብሔር አንተን ብቻህን ሲወስድህ ብቻህን ሲያደርግህ ማለት አሁን ስለ ብቸኝነት ስናወራ ቅድም እንዳልኳችሁ ለተወሰነ ጊዜ ነው። ከሰው ጋር አለመኖር ፍጹም የሚረዳን አለመኖሩ ምናምን የሚሉትን ሀሳቦች እያነሳን አይደለም፣ ኔጌቲቭን አይደለም። ግን ብቻ መሆንን ለምሳሌ ለብቻው የሚኖር ሰው እንደ ላጤ ሊሆን ይችላል፣ ሴት ሆናም ለብቻ ምትኖር ሊሆን ይችላል። ከቤተሰብ ተነጥላ የራስ ክፍል ውስጥ ራሱ ብቻህን ስትቀመጥ ጥሩ እድል ነው። እግዚአብሔርን የምታገኝበት፣ እግዚአብሔርን የምትረዳበት፣ እሱን የምታወራበት፣ የምትጸልይበት፣ ጸጥ ብሎ ከእሱ ጋር ብቻ ልትነጋገርበት የምችል መድረክ ታገኛለህ። ያው ሁላችንም በዚህ መንገድም ብቸኝነትን አናየው፣ ወይም ብቻ መሆን ለብቻ መጠል ማለትን ለተወሰነ ጊዜ በዚህ ልክ ጥሩ እድል ነው ጥሩ እድል አለው ብሎ አናስብም አብዛኞቻችን። ግን ቅድም እንዳልኩ ቅዱስ ጳውሎስ ውደዳት ነው የሚለው። ምክንያቱም ለነፍስ ረፍት ናት፣ ከእግዚአብሔር ጋር የምትነጋገርበትን መድረክ የምትዘረጋበት ናት ብሎ የመጀመሪያውን ነገር ያስቀምጣል። ሁለተኛው የነፍስ መስታወት ነው። የነፍስ መስታወት ማለት ራስህን የምታይበት ጊዜ ነው። ሰው በጣም እንግዲህ አሁን ትልቁ የሰይጣን ሜተድ ዲስትራክሽን። ሰው ራሱን ማወቅ ከጀመረ፣ ሰው ራሱን ማየት ከጀመረ፣ ማስተካከል ያለበትን ነገር ማወቅ ካለበት፣ ወይም ደግሞ መስታወት ፊት ቆመ አይነ ላይ እድፍ እንዳለ ወይ ደግሞ ፀጉር ሊሆን ነገር እንዳለ ካወቅ በኋላ ረፍት አይሰጠን። የምታነሳበት እጅ እንኳን ባይኖር እጅ ያለው ሰው ጋር ትሄዳል። ገብቷል? አቅሙ ባይኖርህ ራሱ ለምን አንድ አይተዋል። ሰይጣን አንድ ጊዜ ለብቻችን ቁጭ ብለን የሆነ ጊዜ አሳልፈን ራሳችን እንድናይ እድሉን ከሰጠን ሁልጊዜ የሚረብሸን የሆነ የነፍስ ጥሪ እንዲኖር አደረገ ማለት ነው። እዚህ ባገኘው አጋጣሚ ሰው ብቻውን ሲሆን አሁን የፈጠነ ስልካችን ነው። ስልክ ነው የአብዛኛው ሰው ጓደኛው። እንኳን እኮ ብቻችን ሆነ ምናምን ሳይሆን ተሰብስበን ከህዝብ ጋር ከማህበረሰብ ጋር ሆነን እንኳን ስልክ እያወጣ ነው ዲስትራክት ነው። ከዛ ቲክቶክ አለ ምናምን ቅልፍ ወስዷል፣ ተኝተህ ትነሳለህ እና ራስን የምታይበት እድል አታገኝም። እና ትልቁ ኦፖርቹኒቲ ነው የነፍስ መስታወት ነው። እና እንደውም ቅዱስ እንጦንስ ብቻችን የምንሆነው ሶስቱን ጦርነቶች ለማለፍ ነው ይላል። መናገርን፣ መስማትና ማየትን። ስለዚህ ያው ክፉ ነገር ከመናገር ሰው ከሌለ ምን ብለህ ትናገራለህ አይደል? ብቻህን ስትሆን ቢያንስ ዝም የምትልበት ጊዜ ታገኛለህ። ክፉ ነገር ከማየት ትቆጠባለህ። ከዛ ክፉ ነገር ከማድመጥ ትቆጠባለህ። እነዚህ አምስቱ የስሜት ሕዋሶች ክፉ ነገሮችን ከማድረግ እንድትቆጠብ ያደርጋል ማለት ነው። እና ያ ጦርነት ግን ከራስ ጋር ነው የሚሆነው። ስለዚህ ቢያንስ ከራስ ጋር ትታገላለህ ብቻህን ስትሆን። ሌላ ከውጭ ያለ ኃይል አይጠቀምም አንተን ለመጣል አይታገልም። እና ብቸኝነትን በዚህ ልክ የነፍስ መስታወት ነው፣ ራስን መማያ ነው። ሰው የሆነ ጊዜ ላይ ቁጭ ብሎ ጨለማ ውስጥ አንድ ቀን ራሳችን ብናስተውለው የምናስተካክለው ነገር እንዳለ ይገባናል። ያኔ እንጀምራለን ይሄ ህይወት እንዳልሆነ፣ ይሄ ኑሮ አይደለም ማለት እስከ መቼ ነው እንደዚህ የሚቀጥለው ምናምን የሚለው ነገር የምታስበው ብቻ አንስቶን። አሁንም በጣም አጥብቄ የምናገረው ዊዛውት ኤኒ ዲስትራክሽን ሲሆን ነው ብቸኝነት። ስልክህን ይዘህ ሌላ ነገር እያየህ ሌላ ነገር እየሰማ ከሆነ አሁንም ቢሆን ብቻህን አይደለም። የሆነ ዲጂታል ወርልድ ላይ ከሆነ ማህበረሰብ ጋር ነው ያለው። ሶሻል ሚዲያ ላይ የሚውል ሰው ብቸኛ አይደለም። ገብቶሃል? ቻት ታደርጋለህ። ሌላ ሰው ለአንተ ብሎ ያወራ ሰው አለ ቁጭ ብሎ። አሁን እኛ እዚህ ቁጭ ብለን የምናወራው የሆነ ህዝብ ይሰማናል ብለን እንጂ ብቻችን እኔ እናንተ ነው ያለነው። ገብቶሃል? ልክ እንደዛው ትካተታለህ ማለት ነው። ግን ከዲስትራክሽኖች ውጭ ሆነ ብቻህን መሆን ከጀመርክ እነዚህን ጦርነቶች ታልፋለህ፣ ነፍስህን ታተርፋለህ። ቢያንስ ህይወት ምን እንደሆነ ወደ መኖር ማደግ ትጀምራለህ። ሌላኛው ደግሞ የመንፈስ ቅዱስ ማደሪያ እንድትሆን ይረዳል። ጸጋህ እንድታገኝ፣ መክሊትህን እንድታገኝ፣ ምን ማድረግ እንደምትችል እንድታውቅ፣ ብዙ ነገሮችን ሪላይዝ እንድታደርግ፣ ወደኋላ መለስ ብለህ እንድታስብ ያረጋጋሃል። ስትናገር፣ ስታይ፣ ምንም ነገር ስታደርግ በተረጋጋ መንፈስ እንድታደርግ ያደርግሃልና እነዚህ እንግዲህ ከብዙ በጥቂቱ የብቸኝነት ወይም ደግሞ ብቻ መሆን ብለን እናስበው ብቻ መሆን በጣም ጥሩ ጎን ናቸው። ቤተክርስቲያን በዚህ ልክ አድርጋ ታስተምራለች። ባህታውያን ብዙ ቅዱሳን በዓታቸውን ዘግተው ብቻቸውን የሚሆኑት ከእግዚአብሔር ጋር ለመገናኘት እና ይሄ ሳንፈልግ የመጣ ከሰዎች እንድንነጠል ያደረገን ብቻችን እንድንሆን ያደረገን አጋጣሚዎች ካለ እኔ ልላቸው የምችለው እንደዚህ ሰዎች አሁን ብቻቸው የሚኖሩ ሰዎች ጥሩ ኦፖርቹኒቲ ነው። ነገ ቤተሰብ ሳይመጣ፣ ነገ አብረው የምትኖረው ሰው ሳይመጣ ዲስትራክት ሳትሆን ይህን እድል ተጠቅሙበት እና በትክክል በየትኛውም ነገር ውስጥ እግዚአብሔርን ብቻ ተስፋ ማድረግ እንዳለብህ የምትማርበት ጊዜ ነው የምትሆነው። ምክንያቱም ማንም የለም ከእግዚአብሔር ውጭ የሚደርስልህ ሰው የለም። አሁን ያው ሞቲቬሽናል ስፒከሮች ወይ ደግሞ አንዳንድ ሰዎች አነቃቃን ሲሉ
ከአንተ ውጭ ለአንተ ማንም የለህም፣ አንተም የለህም ለአንተ። ራስህ ሰው ለራሱ ቢተርፍ ኖሮ ነፍሱን ያተርፍ ነበር። ለራስህ እንዳለህ ምናምን ተሰምቶ ያው ወይ ልብስ ልትገዛ ትችላለህ፣ ለራስህ ቤት መኪና ሆነ ልትገዛለት ትችላለህ፣ ግን ለአንተ የሚያስፈልግ እሱ አልነበረም። ስለዚህ አየህ ለራስህ አታውቅም ማለት ነው። ስኪን ኬር ሩቲን ምናምን ብለሽ በጣም ሜካፕ ወር ደግሞ የሆነ በጣም መዋቢያ ምናምን ከዛ ብር ማጠራቀም ለማንም ሳንሰጥ አላ የራሴን ነገር መክፈት አለብኝ ምናምን ምክንያቱም ለእኔ ከኔ በላይ ማንም የለኝም ብለህ ይሄ በጣም የተሳሳተ ሰው። በትክክል ለራስህ ብትኖር ለራስሽ ብትኖሪ ለራሴ ብኖር እኔም ለነፍስ ነው የሚኖረው እውነተኛው ህይወት ቀጥተኛዋ መንገድ እቺ ቤተክርስቲያን ህይወት ስለሆነች ማለት ነው። ያንን ደግሞ አላረክም። ስለዚህ ያለ አማራጭ እግዚአብሔር ነው። ስለዚህ ሰው ዝም ብሎ እግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ያለው ሰሎሞን። ለዛ ነው እግዚአብሔርን ብቻ ተስፋ የምታደርግበት ጊዜ ይመጣል፣ ያሳይሃል በየትኛው መንገድ ውስጥ እግዚአብሔር እረኛዬ ነው በለመለመ መስክ ያሳድረኛል ያለ የመዝሙር 23 ላይ ያለውን ካየው ይመራሃል። በቃ እሱ አባት ይሆናል፣ እሱ እናት ይሆናል። እና ብቻችሁን ብዙ ነገር የምታልፍበት ነገ ብዙ ነገር ብትመጣ ሰው ፊት ብትቆም እና ከብሶች ጋር እንኳን ብትኖር ያኔ ብቻ ሆነ አብረው ሰርቫይቭ ያደረግከው እግዚአብሔር እንዳለ እያሰብክ እንድትቀጥል ማድረጊያ እንደዚህ አይነት እድሎችን መጠቀሚያ ጊዜ ነው። ዞር ስንል ደግሞ በዛው ልክ አቅምን ካላወቀው በቀር ብቻ እንደመሆን ደግሞ አደገኛ ነገር የለም። ስለ ስሜቱ በኋላ እንመጣለን። አሁን ለብቻ መኖርን ብቻ መሆን ለብቻ ክፍል ውስጥ መቀመጥን ያለ ስራ ያለ ምንም ነገር ነው። ቅዱስ ዳዊት ሰራዊቶቹም በሄዱ ጊዜ እሱ ወደ ኋላ ቀረ ይላል፣ ቤቱ ቀረ። ያኔ ነው እንግዲህ ያቺን ሴት አይቶ በዝሙት የወደቀው ብቻውን ቀርቶ ነው። ቀደም እንዳልኩ ቅዱስ ዮሐንስ አፈወርቅ በጣም እድሉ የሚጠቀመው ብቻውን ስትሆን ነው ሰይጣን ብሏልና የሆነ አይነት ሀሳብ ጭንቅላት ውስጥ ለማስገባት የምታስበው ስታጣ ስራ ከሌለ አሁን ብዙ ቦታ ምን ይባላል ይሄ ስራ የፈታ ቄስ ቆብ ቀዶ ይሰፋል ምናምን፣ ግን ስራ የፈታ ቄስ አይደለም። አባቶቻችን ብልህ ስለሆኑ ምክንያቱም ስራ ከፈቱ ዝም ካሉ ሰይጣን በሀሳብ ነው የፈተናቸው ስለሚያውቁ ነው ቆባቸውን ቀዶ የሚሰፉት እንጂ ስራ የፈታ ቄስ አይደለም። ያንን ስራ የፈታ ነው ቢሉ እንዴ ያው እንደዛ ሊሉ ይችላሉ። ያደረጉትን አይተው ነው እንደዛ ያሉት። ኦኬ እንደ በዚህ አይነት መንገድ ተረድቼው አላውቅም። ምክንያቱም ለስራ ፈቶች ነው ይሄ ጥቅስ የሚጠቀሰው። ግን ቄስ ስራ ስለሚፈታ አይደለም። ቁጭ ብሎ እኮ መጸለይ ይችላል፣ ግን ብቻህን ያገኘሃል ሰይጣን ነው። ስራ ከፈታ ሰይጣን አሁን ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው ይላል ቅዱስ እንጦስ። በቃ የፈለገውን ነው የሚያደርግብህ። እስኪ ይህንንም ኃጢአት ያስሞክርሃል ከፈለገ። ይህንንም ዛሬ በስልክና በብዙ ነገሮች ሱሶች እኮ ተይዘን የቀረ ነው። በየቀኑ የምናደርገው ጠዋት ወተን የምንገባበት የሚያደክመን ነገር ስለሌለ ነው። ጊዜ የሌላቸው ሰዎች አሉ። አሁን ለቲክቶክ ጊዜ የሌለው ሰው አታውቅም። ማየት ቢፈልግ ራሱ የሌለው ሰው አሁን እሱ እግዚአብሔር ጠብቆታል። ምናልባት እኮ በሌላ ኃጢአት እንፈተን ይሆናል፣ ግን በስራ ፍትነት በጣም ወደ ክፉ ልማድ ወደ ሱስ ወደማይሆኑ ኃጢአቶች ይመራል። እሱ ነው ከዛ ወደ ተስፋ መቁረጥ ስንፍና ማለት ነው። እና በእርግጥ ሁላችንም የምንሰራው ስራ ጠፍቶ አይደለም። ያው ግዴታ ደሞዝ ሊኖረው ያስፈልጋል፣ ብር ያለው ስራ መሆን አለበት ምናምን ብለን ስለምናስብ ነው እንጂ እና በተቻለን አቅም ሰይጣን ራሳችን የምናውቅ ሰዎች በምን አይነት ኃጢአት የምንፈተን ያለን ሰዎች ብቻችን ተደብቀን የምንሰራው ኃጢአት ያለብን ሰዎች ደግሞ ብቻችን ባንሆን ይመረጣል። እና ጓደኛ መፈለግ ማለት ያስፈልጋል። እያንዳንዷን ነገር ከሰዎች ጋር ለማድረግ መሞከር፣ ከምታከብረው ሰው ጋር ለመዋል መሞከር፣ ቤተክርስቲያን ለመዋል መሞከር። አሁን በጣም ብዙ ወጣቶች ፈተና የሆኑ ነገሮች አሉ፣ ሱሶች ሆኖ እየተፈተነ ያለበት ነገር። እነዛ ነገሮች አብዛኞቹ የምናደርጋቸው መኝታ ቤታችን ውስጥ ተደብቀን። ስለዚህ ያለህ አማራጭ ምንድን ነው? ብቻን መሆን የለብህም ነው። ካገኘ ሰው ፊት ማድረግ የማትችለው ኃጢአት ካለ ከሰዎች ጋር ዋል ነው እንደውም ጥሩ ነገሩ። ከቻል ከሰዎች ጋር ለማደር ሞክር፣ ለራስህ ስፔስ አትስጠው እና በዛ ጋፕ ውስጥ ነፃነቱን ስታገኝ ያለምንም ጥርጥር በዛ ኃጢአት እንወድቃለን። ምንድን ነው መሰለህ ዩዬ፣ ዋነኛ ይሄንን ሀሳብ ላነሳበት የፈለኩበት መንገድ አሁን ቀደም የገለጥክልን ይሄ ብቸኝነት ብቻ የመሆኑ ጥሩ ጎኖቹ እንዳሉ ሆኖ ብዙ ሰዎች ብቻቸውን ሲሆኑ ወይ ተስፋ ይቆርጣሉ ወይ ቂመኛ ይሆናሉ። ምን ልል ፈልጌ ነው፣ ተስፋ ሲቆርጥ ወደ ራስ ማጥፋት ይሄዳል። ብቸኝነታቸውን ራሱ አልፈው ጨርሰው ምናምን ነገር ጥሩ ሁኔታ ላይ ሲደርሱ ሰዎች ላይ ቂም ይይዛሉ። ብቻዬን የነበርኩ ጊዜ የት ነበርክ ምናምን አይነት ነገር አለ። ገብተዋል። ስለዚህ
ለሁለቱ ነገር ቂምም ራስን ማጥፋትም ትክክል አይደለም በክርስትና። ስለዚህ ሁለቱን ነገር አቮይድ ለማድረግ ነው ይሄንን ኤፒሶድ የምንሰራው ያለ ነው። ያንን ብዬ አዎ እንዳልኩ ከፋፍለን ነው ያወራነው። ስለ ስሜቱ መጣበታለሁ ብዬ ነው እንጂ ብቻ መሆንና የብቸኝነት ስሜት ይለያያል። ብቻችሁን ያላችሁ ሰዎች ግን ጥሩ ኦፖርቹኒቲ አለ፣ እድሉ አላችሁ ነው። ከሌለና ደግሞ እንደዚህ ነገር ማድረግ አቅሙ ከሌለ ደግሞ መሸሽም ያለባችሁ ነገር ብቻ መሆንን ነው። ግን በሰዎች የተገለልን አይነት ስሜት ተሰምቶን በሰዎች ተከበን ብቸኝነት የሚሰማን የሚያወራን የምናናገረው ችግራችን ማካፈል ምንችለው ሰው የለም ብለን የምናስብ ሰዎች ደግሞ አለን። አሁን በጣም ብዙ ወጣት የሚፈተነው በዛ ነው። ማንም አይረዳኝም፣ እኔ ብቻዬን ያለሁት፣ ከኔ ጎን ማንም የለም ብለን ነው የምናስበው። እና የሆነ ፈርስት ሙቭ እነሱ እንዲመጡ እንጠብቃለን፣ የሆነ ነገር እንዲያደርጉልን፣ አቴንሽን እንዲሰጠን እንፈልጋለን። በእያንዳንዱ ነገር ኬር እንድንደረግ እንፈልጋለን። ፋሚሊ ያንን ላይሰጥ ይችላል፣ ጓደኛ ያን ነገር አንተ የሚሰማ ስሜት በተመሳሳይ ሰዓት ያ ሰው ላይሰማው ይችላል። ኤነርጂያችሁ እኩል ላይሆን ይችላል። ተገናኝታችሁ አንተ ደብሮ ሊሆን ይችላል፣ ሰው በጣም ጥሩ ኤነርጂ ሊሆን ይችላል። ያ ነገር አንተ ላይ ተጽዕኖ ያመጣዋል። ስትደውል አታገኛቸው። አንዳንዴ አቴንሽን ሲክ አድርገን ደግሞ ብዙ ወጣት እንደሚያደርገው ሶሻል ሚዲያ ላይ ተጽዕኖ ለማድረግ ትሞክራለህ። ፕሮፋይል ይቀይራሉ በያቸው ላይ በተቻላቸው አቅም እየተሰማቸው ያላቸውን ስሜት በጣም ብሶ ሶሻል ሚዲያ ላይ ለማሳየት ይሞክራል። ያ የብቸኝነት ስሜት ያመጣው ነገር ነው። ምክንያቱም ሰው እንዴት ነው አጠገቡ ካለው ሰው ዘሎ ለዓለም ሕዝብ ሶሻል ሚዲያ ላይ ላለው ሰው ስሜቱን ለማጋራት የሚጥረው? ስቶሪ ማድረግ ማለት ብላ አስበው። የሆነ የሚያለቅስ ሰው እንደዚህ ሆኜ የተሰበረ ሰው ምናምን የሚል የሆነ በቀኔ ምናምን አድርገው ስቶሪ የሚያደርጉ ሰዎች አሉ። ለምሳሌ እኔ አላምንበትም ስሜትን ለሶሻል ሚዲያ ላይ ማውጣት አለ ብለህ፣ ግን ወደውም አይደለም እንደዛ የሚሆኑት። ምን ሆኖ እንደዛ አይደለም። እና ሰው ስታጣ፣ ሰው ሲርብህ ወደ ራስ ትዞራለህ፣ ወደ ውስጥ ማዳመጥ ትጀምራለህ። ያኔ ነው ራስን መጥላት፣ ራስን ማጥፋት። የሀገሬ ሰው እንግዲህ በጣም እኔ በህይወቴ የምጣለው አባባል ነው። ስትኖር ማንንም ካልጠቀምክ ስትሞት ማንንም አትጎዳም። ብዙ ወጣቶች ዛሬ ራሳቸውን ያጠፉት እናቴን ከማሰቃይ ብለው ነው ሌላ ስቃይ ጨምሩባቸው። አባቴን ላሳርፍ ምናምን በሚል ትንሽ ጓደኞቻችንና ወይ ጥሩ ስነ ምግባር የሌላቸው ሰዎች በተናገሩን ቃላት የተነሳ ራሳችንን ጠልተን ለራሳችን ያለን አመለካከት ወርዶ ብሞት ማን ይፈልገኛል እኔ? ወይ ደግሞ አንዳንዴ ስልካችን ዘግተን እንጠፋና ቼክ እናደርጋለን ማን እንደሚፈልገን ምናምን። ግን እኔ መናገር የምንችለው ነገር አንተ የሚሰማ ስሜት ሌላ ሰው ይሰማዋል። አንቺ የሚሰማሽ ስሜት ያቺ ለምን አቴንሽን አልሰጠችኝም ምናምን ያልሻትም ሴት ይሰማታል። እነሱም ሰው ናቸው እና ወደው አይደለም እነሱ ዝንተ ዓለም ተደራርሰን አንድ ቀን ህይወት ሲከብድ እነዛ ሰዎች ረሳህን ይለዋል። በራስ በኩል ስታስቡ ራሱ በጣም ከባድ ነው። ረሳህን እንደመባል አንተ ደክሞህ እኮ ነው። እና እነሱ ያሉበትን ሁኔታም እኛም አናውቅም። አልፈለጉንም፣ ሰላም አላሉንም፣ ኢግኖር አረጉን። እኛ በወደድናቸው ልክ ሊወዱን አልቻሉም ምናምን። መጀመሪያ መጠበቃችን ትልቅ ስህተት ነው። እንግዲህ በጣም የብዙ ሰው ህይወት ስለሚነካ ብዙ ማውራት ፈራለሁ እዚህ ጉዳይ ላይ። ግን ወደው አይደለም። የመጀመሪያው ነገር ሰውን አንደርስታንድ ማድረግ ያስፈልጋል። እነሱም ሰው እንደሆኑ ማሰብ ያስፈልጋል። ሁለተኛው ደግሞ ኤክስፔክት ማድረግ ብቻውን ራሱ እግዚአብሔር እንድታጣው ያደርጋል። እግዚአብሔር ሊያስተምርህ ነው። ሰው አሁን አዛት በጣም ብዙዎቻችን ብዙ ሰው እግዚአብሔርን በተለይ አምኖ እግዚአብሔርን ተደግፎ የሚኖር ሰው ያኔ ሰው በጣም በራበው ጊዜ እነዛን ሰዎች ቢያገኛቸው ኖሮ ዛሬ እግዚአብሔርን አያገኘውም ነበር። እኔ እንደውም ለሁሉም ሰው የሚፈልገው ነገር መሰጠት አለበት ብዬ አላምንም። አንዳንድ ሰዎች ለሁሉም ሰው መድረስ አለብኝ ብለው ያስባሉ። ሁሉም ሰው ጋር ሲደውልኝ ተነስቼ መውጣት አለብኝ፣ ሲፈልገኝ ምንም ነገር እኮ ነው። በጣም አታችመንት ያላቸውን ሰዎች ምናለማመዳቸው እኛም ደግሞ አለብን። አንዳንድ ጊዜ እኮ አንዳንድ ሰው ጋር ራስን ደካማ ሆነ አታገኙ ደግሜ ያልደውለትም ምናምን ብለህ የሆነ ነገር ሲል ራስን እየተቅለሰለስክ ምናምን ታገኘዋል። ግን በጣም ጊልትነስ ደግሞ የጥፋተኝነት ስሜት ይሰማሃል። ለምንድነው እንደዚህ መሆኑ? በቃ ያለሱ መኖር እንደምችል ማሳየት አለብኝ ትላለህ። ሁለተኛው ቀን ላይ ደግሞ ስብር ትላለህ። ሳታውቀው ቴክስት ታደርግለታል፣ ሳታውቀው ትደውልለታል። ኢሞሽናል አታችመንት። በጣም እንደምንወዳቸው ይሰማናል፣ ግን እውነተኛ ፍቅር አይደለም። ይሄ ኢሞሽናል አታችመንት ነው። ቅናት ይሰማናል። በጣም እንቀናለን ለነዛ ሰዎች ላይ። ሁሉ ነገራቸውን እንዲያጋሩ እንፈልጋለን። ትንሽ ነገር እንደደበቁን ከተሰማን ይከፋናል። ኤነርጂያቸው ሁሉን ኦቨርቲንክ እናደርጋለን። ፊታቸውን ጣሉ ማለት
ጠሉን ማለት ምናምን የሚመስል ሰዎች አለ እና እንደዚህ አታችመንት ውስጥ ያለን መጥፎ አታችመንት ውስጥ ያለን ሰዎች ናቸው። ልክ እነዛ ሰዎች ራሳቸውን ነፃ ለማድረግ በሚሄዱበት መንገድ ውስጥ ተነጥለው መጥተው የብቸኝነት ስሜት የሚሰማቸውና እኔ ብቻዬን ነው የሚለው። ግን ሰው ቅድም እንዳልኩ ብቻውን ሆኖ አያውቅም እና ምናልባት አሁን የሚሰማ የብቸኝነት ስሜት በትክክል እግዚአብሔር ከአንተ ጋር እንደሆነ ሊሰማ የሚገባበት ሰዓት ላይ ነው ያለው። ሆኖ አያውቅም፣ ሰው ብቻውን ሆኖ አያውቅም። ስለዚህ በጣም ትልቁ ምሳሌ ብዬ የማነሳው መጻጉዕን ይመስለኝ። መጻጉዕ ማለት ብቻውን የነበረ ሰው ነው። 38 ዓመት ጌታን ጠብቋል። ልክ እግዚአብሔር ሲመጣለት በመጠበቅ ውስጥም እግዚአብሔር ሲመጣለት ብቻውን እንዳልሆነ አሳየው። ስለዚህ እግዚአብሔር ያለው ሰው ሁሉ ብቻውን ሆኖ አያውቅም። እንደውም የዚህ ኤፒሶድ ታይትላችን እግዚአብሔር ያለው ሰው ብቻውን አይደለም፣ ያንን ነው ለማለት የፈለገው። አዎ እንዳልከው ነው። እግዚአብሔር ያለው ሁሉ አለው እና እንደውም እኛ የብቸኝነት ስሜት ሊሰማን አይገባም ብቻ አይደለም መብቱም የለንም። እንዳልኩ በሁሉ ነገር አባትም እናትም እህትም ወንድም ሆኖ ያኖረህ እግዚአብሔር እያለ እሱ ፊት ብቸኛ ነኝ ብሎ ማሰብ ላትል ትችላለህ እኮ በአፍ ማሰብህን ያውቀዋል አይደል? ሀሳብህን ያውቀዋል እግዚአብሔርና ሁሌ ነው የምናገረው። አንተ በህይወት ሁላችንም ቫሊዩ የምንሰጠው እስከ ሞት ድረስ ልንታገለት የምንፈልገው እስከ መጨረሻው ድረስ አብረን የሆነ ሰው አለ። ያ ሰው ሌላ ሰው ጋር ሄዶ እኔ እኮ ብቸኛ ነኝ ማንም የለኝም የሚል ወሬ ሲያወራ ብትሰማው ምን አይነት ስሜት የሚሰማ የሚለው ነው። በጣም ይከፋል። እና ያ ደግሞ በጣም ከባድ ነው። ስለዚህ ጠባቂ መልአክ አብሮ ነው ያለው፣ ቅዱሳን አብረው ናቸው፣ እግዚአብሔር አብሮ ነው፣ ሁሉም ጠባቂ ነው። የምትወደው ቅዱስ የምትወደው ያ መልአክ ይጠብቃል ሁል ጊዜ እና እነሱ ፊት እንደዚህ አይነት ስሜት ሲሰማ ይከብዳል። እንደውም ከሰው ይልቅ እኮ በእግዚአብሔር አይን መታየት፣ በሰው ይልቅ እኮ በቅዱሳን አይን መታየት እኮ ይበልጣል እኮ። እነሱ ያዩሃል፣ እነሱ ላይ ትታያለህ፣ በእነሱ ትወደዳለህ፣ በእነሱ ትፈልጋለህ። ብዙዎቻችን እኮ ያው በጣም እዚህ ምድር በጣም ሰባሪው ስሜት ያለመፈለግ ስሜት ነው አይደል? ጠቃሚ እንዳልሆንክ ያለመሰማት ስሜት ነው። ለማንም ሰው በቂ እንዳልሆንክ ሲሰማ፣ ለማንም እንዳልደረስክ ሲሰማ፣ በዛው ልክ ማንም እንዳልደረሰልህ፣ ማንም እንደማይወድ ትዝ አይልም እንደ ዮሴፍ 11 ወንድሞቹ ጠልተውት እኮ በተረጋጋ መንፈስ የሚኖረው አባቱ ከሁሉ በላይ ስለሚወደው ነው። ለሱ በጣም ቫልዩ የነበረው ዋጋ የነበረው በአባቱ መወደዱ ነበር። ስለዚህ ትልቅ ነገር ነው። በቃ አባት ይወዳል ማለት ትልቅ ነገር ነው። እኔ እኮ እግዚአብሔር የሚወደኝ ልጅ ነኝ ብሎ ማሰብ በጣም የሚያስደስት ነገር፣ ልብ የሚሞላ ነገር ነው እና የልባችን የብቸኝነትን ክፍተት መሙላት ምንችለው እግዚአብሔር ሁል ጊዜ ከኛ ጋር እንዳለ። ስንት ነገር አየን፣ ስንት ነገር አሳለፍን። ይኸው ስንወድቅ ሁሉ ሸሸን፣ ግን እግዚአብሔር ከኛ ጋር ነው። ብዙ በጋዎች፣ ብዙ ክረምቶች፣ ብዙ ዓመታት አሳልፈናል። ብዙ ነገር አይተናል። እስካሁን ሳይለወጥ ቦታ ሳይቀየር አብሮን ያለው እግዚአብሔር ነው። ለዛም ከማንም በላይ ስንበድለው፣ ከማንም በላይ ስንወጋው፣ ከማንም በላይ ትቶ ሊሄድ ይገባው የነበረው እሱ ሆኖ ሳለ እኛ እየተው ነው ሲቀርበን፣ አንድ ስቴፕ ስንቀርበው 1000 ስቴፕ ወደኛ እየቀረበ ያኖረን እግዚአብሔር እያለ የብቸኝነት ስሜት በትክክል ኃጢአት ነው የሚሆነው። እግዚአብሔርን የለም ማለት ነው እና ብቸኝነት ስሜት እግዚአብሔር የለም እንደማለት ነው። ይሄ ነው የሚሆነው። በጣም ቆንጆ። አያይዘን እንድንመልሰውን በደንብ የምፈልገው ነገር ምንድን ነው? ኦፍኮርስ ቅድም ስናወራ ብቸኝነትን ጸሎት ማድረግ ይቻላል ማለት ብቸኝነት የሚሰማን ጊዜ የብቸኝነት ጊዜያችንን ተጠቅመን ለጸሎት ማዋል ማለት ነው። እሱ ወደ ቅድስና ሁላ ይመራል። ምክንያቱም በገዳም ያሉ ቅዱሳን አባቶቻችንን በደንብ እየጠቀስን ስለነበረ እና መልካሙን ጎን ይሄን ደግሞ ብቸኝነትን ለመለማመድ ወደ መልካሙ ጎን ለመምጣት ኢቨን ብቸኝነት ስሜት ላይ ያለ ሰው እንኳን ከዚህ ስሜት ተላቆ ብቻውን እንዳለ ወደ እግዚአብሔር ለመቅረብ ምን አይነት ነገሮችን መለማመድ አለበት ብለህ ታስባለህ? አሁን ከሁለቱም ነገር የሚጠብቅ ብቻችን መሆን አለብን። ግን ደግሞ ብቸኝነት የሚያስፈራም ነገር ነው። ቅድም እንዳልኩ ማለት ነው የብቻ መሆንን ሰይጣን አንተን ለማጥቃት የሚመጣበት መንገድ ነው ብለናል እና ብቻህን የምትሆንበትን ቦታ ምረጥ ባይ ነኝ። ቤተክርስቲያን ውስጥ የቤተክርስቲያን ቅጥር ግቢ ውስጥ ብቻህን ዋል። መቅደስ ውስጥ ብቻሽን ቁጭ በይ። ያን የብቸኝነት ጊዜ በቃ ከእግዚአብሔር ጋር ተጠቀሙበት። ቤትህ ክፍል ውስጥ ሲሆን ግን በተቻለን አቅም ደግሞ ከዲስትራክሽን ምናምን ለመራቅ መሞከር፣ ከኃጢአት ለመራቅ መሞከር ነውና ቤተክርስቲያን ውስጥ ማሳለፍ፣ ዝማሬን ማዳመጥ በጣም እኔ ለወጣቶች በጣም መመክረው ነገር። እባካችሁ ከዘፈን እንላቀቅ። ዘፈን እኮ ምንም ወደታችሁ እኮ ነው የሚያሽቆለቁሉ። ምንም ትዝታ ቀስቅሶ ምናምን መጥፎ ስሜት እንዲሰማ ያደርጋል እንጂ የተሻለ ነገር የለውም። ዝማሬ በጣም ልብን ያስደስታል፣ ያረጋጋል። ብታዝን ያጽናናሃል፣ ብትጨነቅ ያበረታሃል፣ ምንም ብታለቅስ ያስደስታል፣ እንባን ያበስላልና ዝማሬ ማዳመጥ
ጂሰስ ፕሬየር የሚባለው የጌታችንን ጸሎት የጌታ ጸሎት የሚባለውን የጌታዬ መድኃኒቴ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ሆይ እኔን ኃጢአተኛውን ማረኝ፣ ይችን ቃል ዝም ብሎ ማለት ቅዱሳን አባቶች እንግዲህ ብዙ ጊዜ እንድንለማመደው እኛ ጋር እግዚኦ መሐረነ ክርስቶስ እጅን አወጣ እግዚኦ መሐረነ ክርስቶስ ማለት ብቻህን ስትሆን አፍህን እያሰማ ድምፅን እያሰማ ጌታዬና መድኃኒቴ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ሆይ እኔን ኃጢአተኛውን ማረኝ፣ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ እያልክ መደጋገም በጣም ፓወር አለው፣ በጣም ኃይል አለው እና እንደዚህ አይነት ትናንሽ ጸሎቶችን መለማመድ። ሌላኛው በጣም ቅዱሳት መጽሐፍትን ማንበብ፣ ቤተክርስቲያን መጽሐፍትን በእጅ ይዘህ ዙር አንብብ። መጽሐፍ እኮ የሆነ በጣም ሊቅ የሆነ ደራሲ ቁጭ ብሎ እያወራ ነገር የለም እኮ በቃ ስታነብ በቃ ለዛውም የተለቀመ በቃ ብዙ ነገር። መንፈሳዊ መጽሐፍት ደግሞ በብዙ ለውጥ ያመጣል እና እንደዚህ አይነት ልምምዶችን ማድረግ የንስሐ አባትን አማክሮ ንስሐ ገብቶ ስጋው ደግሞ መቀበል ብቻውን የሚሞላው የሆነ ባዶነት ስላለ ያችን ስጋውና ደሙን ማከታተል ያስፈልጋል እና ሳንፈልግ ብቸኝነት የሚሰማን ሰዎች አለን። ሳንፈልግ ሎንሊነስ የሚሰማን ሰዎች አለን። ወደ እግዚአብሔር ቅረቡ። እግዚአብሔር እንዳለ አስቡ ባይ ነኝ። በዚህ ልምምድ ውስጥ መፍታት የምንችል ይመስለኛል። መልካም ነው። ያው ከብቸኝነት ህይወት እግዚአብሔር ይሰውረን ማለት ኃጢአት ከምንሰራበት የብቸኝነት ህይወት አስተውለ ከሆነ እዩዬ ሰዎች ብዙ ጊዜ እንትን ይላሉ፣ በቃ ብቻዬን ቤተክርስቲያን ተቀምጬ ስመጣ መንፈሴ ታደሰ ምናምን ይላሉና ይሄ ማለት በቃ ከእግዚአብሔር መንፈስ ጋር ብቻህን ስትሆን በቃ የተረጋጋ መንፈስ ውስጥ ነው ያለው፣ ጥሩ አይነት ስሜት ይሰማሃል። ከዲያብሎስ መንፈስ ጋር ስትሆን ደግሞ ውስጥህ ይረብሻል። ስለዚህ ስፒሪቱን መለየት ያስፈልጋል ነው በቃ ቶታል መልእክታችን ይሄ ነው እና አሁንም እግዚአብሔር አምላክ ብቻችንን ለክፉ እንዳይተወን መጸለይ ያስፈልጋል። መጨረሻ ማለት የምትፈልገው ነገር አለ? አንድ እንትን አይቼ ነበረ፣ ምስካይ የሚል ብልቃጥ አይቼ ነበር። በስመ አብ እና ምስካይ ሜቢ ወይም ሊታይ ይችላል እናስገባለን ላይ ስሜቶች አሉት። ስትደሰት፣ ሲከፋ፣ ብቸኝነት ሲሰማ፣ ተስፋ ስትቆርጥ፣ ደስ ሲልህም ከዛ ጸሎት ማድረግ ስትፈልግ የሚል አይነቶች አሉት። በከለር ነው። በጣም ስለደነቀኝ ነው እና ከፍተ እየተሰማ ያለው እና ብቸኝነት ስሜት እየተሰማ ያለው ሰው ከፍቶ ሲያወጣው ሰው ሁሉም ሲተወኝ አንተ ግን እናትና አባት ሆንከኝ የሚለውን የመዝሙር ልታይ ትችላለህ። አዛታይም በጣም ሪሊፍ እንድታደርግ የሚያደርግ ነገር ነው እና እሱን እንዲገዙ እኔ ለምዕመናን በጣም እንዴት እንደረሳሁት ሁላ አላውቅም። በእውነት ሳየው በጣም የደነቀኝ ሀሳብ ነው። ምን አይነት ወንድሞች ናቸው የሰሩት? ምን አይነት ሀሳብ ቢኖራቸው ነው ማለት በጣም ትንሽዬ ብልቃጥ ነች፣ ደስ ትላለች፣ በጣም ኢንተረስቲንግ ነች እና አይቻታለሁ። ፓኬጅ እንኳን ምናምን እናስገባዋለን እዚህ ቪዲዮ ላይ እና ክርስቲያኖች የሚያገኙበትን ማድራሻዎች አንድ ላይ እናስገባለን። ይጠቅማል። በቃ ብቻህን ስትሆን ረጅም ጸሎት ላይ መጣልህ ይችላል። ገባ ሲሰማ ስሜትህን ደስተኛ ስትሆን ምን ማለት እንዳለብህ ጸሎት ሲጠፋብህ፣ አሁን አንዳንዴ ጸሎት አናቅም እንላለን አይደል? ጸሎት ሲጠፋብን ምን ማለት እንዳለብን ምናምን በደንብ ያሳያልና ውይ በጣም እንኳን አስታወስክ። እግዚአብሔር ይባርክህ። ከኔ ጋር አሁን በደንብ አብረን እየሰራ ነው እና ማግኘት ይችላሉ። እኔም ሶሻል ሚዲያ ላይ ኢንስታግራም ላይም ከመጡ ፖስቱን ማግኘት ይችላሉ። ምስካይ ብለው ሰርች ካደረጉ ኢንስታግራም ላይም ቴሌግራም ላይም ያገኙታልና መልካም። በዚህ ሚዲያም አድራሻዎች ማግኘት ይችላሉ ቅርብ ስለሆንክ ለዚህ ብለናል። እንግዲህ እኔ መጨረሻ መልእክቴ ዞሮ ዞሮ ብቻህን አይደለም ነው። አሁንም ቢሆን ብቸኝነት በጣም የከፋ ስሜት ነው ስለማውቀው፣ በጣም 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 የከፋ ስሜት ነው እና አሁን እንዲቀለል አድርገን በ20-30 ደቂቃ አውርተን ስንጨርሰው ስሜታችሁን እንዳልተረዳን ምናምን ያ ጨለማ እንዳልገባንና እንዳይሰማችሁ። ግን ሰይጣን አንዳንዴ በጣም ቀላል የሆኑትን ነገሮች በአስተሳሰብ ብቻ ሊስተካከል ይችላል። ይሄ አሁን አየህ ሄደን እነዚህ ሰዎች ስሪንጃ እንወጋቸው ምናምን እዚህ ውስጥ የሆነ ሀሳብ አለ። እንደዚህ ነኝ የሚለውን አይደለሁም ብሎ ማመን ብቻ ነገሩን ያስተካክላል። እና ለራሳችሁ ደጋግማችሁ ነገሩት። ብቻዬን አይደለሁም፣ ብቻዬን ሆኜም አላውቅም፣ እግዚአብሔር ከኔ ጋር ነው፣ እግዚአብሔር ከኔ ጋር ነው፣ እግዚአብሔር ከኔ ጋር ነው ብሎ ማመን ያኔ ሲያቅፍ ሊሰማ ይችላል። አጠገብህ የምር ፊዚካሊ ሊነካ ይችላል ክርስቶስ። የምር ፊል ታደርገዋለህ አንድ ቀን። በስንት ነገሮች ውስጥ ስንት ጉድጓዶች እንዴት እንዳሳለፈ ማሰብ ስትፈልግ ስትጀምር ይገባል ምን እንዳሳለፈ እና አይንህን ሊገልጥልህ ፈልጎ ነው። እሱን ማየት እንድትጀምር ይፈልጋል። የብቻ አምላክ ነው። በቃ ማንም አይጋራ አምላክ ነው። ማንም የማይረዳውን ነገር ሊረዳል የሚችል የትኛው ለቅሶህን መኝታ ቤት ውስጥ ቁጭ
ብለህ ጨለማ ውስጥ ያለቀስከውን እንባ ያየው ብቸኛው ወዳጅህ ክርስቶስ ነው። ማንም የለም እንደሱ አይነት ወዳጅ። እና አንዳንድ ጊዜ አትፍረዱባቸው። ሊደርሱልን ያልቻሉትን ሰዎች አትፍረዱባቸው። እነሱም ገና የሚደርስላችሁ ሰው ይፈልጋሉ። እና ሁሉም ሰው እግዚአብሔር አይደለም። ለሁሉም ሰው ደግሞ አልደረስንም፣ ሰው እንደዚህ እንዲሰማው አድርገን የምትሉ ሰዎች ደግሞ እናንተም እግዚአብሔር አይደላችሁ። ይህን ማወቅ አለብህ። አንተ እግዚአብሔር አይደለም፣ ከአንተ በላይ የሚያስብለት ያ እግዚአብሔር ያለው። እና አትፍረዱባቸው። አንዳንድ ጊዜ ኢንቴንሽናሊ የሚያደርግ አስተዋይ ሰው ኢንቴንሽናሊ ብቻህን ያደርጋል። ሁሌ ስትፈልገኝ የምገኝልህ ከሆነ እግዚአብሔርን ነው ማሳጣ። እና እንኳንም አልተገኙላችሁ፣ እንኳንም እሺ አላላችሁ፣ እንኳንም ስልክ አላነሱ፣ እንኳንም መጥተው አላቀፏችሁ። የምር እግዚአብሔር ከእናንተ ጋር እንደሆነ እንድትረዱ አድርጓችኋል። እና ማመስገን ያለባችሁ ቂም ምናምን ብቻህን የትም ደርሰህ አታውቅም። እግዚአብሔርን ያደረሰ እኔ አሁን እንደተሳካላችሁ ቢሰማችሁ ያው የኛ በጣም ትልቁ ሰክሰስ መኪና፣ ቤት መግዛትና ጥሩ ህይወት መኖር ነው። እግዚአብሔር የሌለበት ህይወት ከሆነ አንተ አሁን ብቻህን በእርግጥ በትክክል እግዚአብሔር እንዳይኖር ካረኮ የንስሐ ስጎደም ህይወት ከሌለ ምን ኦብቪየስ ነው፣ ግን አይባልም ነው በቃ ማንም ሳያገዘኝ ብቻዬን እኔና እግዚአብሔር ብለህ ስታወራ ራሱ እግዚአብሔር ደስ አይለው። ምክንያቱም እሱ አንተን አሳልፎ እዚህ ደረጃ ላይ ያደረሰ ትላንት የነበርክበትን ቦታ እንድትንቅ እና ደግሞ ትታቸው ያለፍካቸውን ጓደኞቹ እንድታሸማቅ አይደለም። እግዚአብሔር እዚህ ያደረሰ የተናቀውን ማንሳት እንዴት እንደሚችል እንድትመሰክር ነበር። በጣም ብዙ ሰው ግን መፎከር ያደረገው እግዚአብሔር የሰጠውን በረከት፣ እግዚአብሔር የሰጠውን ሀብት፣ እግዚአብሔር የሰጠውን እውቀት፣ እግዚአብሔር የሰጠውን ዝና ብዙ ሰው መፎከር ያደረገው ይላል እኮ እንደዚህ ኢንተርቪው የሚደረጉ ሰዎች ምናምን አስተውለህ ከሆነ ማንም አደርስም ብሎ ነበረ። እኔ ግን በዓላሜ ስላመንኩ ምናምን ሊል ይችላል። እግዚአብሔርም ምናምን ሊል ይችላል። እግዚአብሔር የሆነ በእነሱ ተቃራኒ ሳይድ ቆሞ ለአንተ ደግፎ ምናምን አይደለም። ወንድምህን ያላሰብክበት ህይወት ድጋሚ ሊተው ይችላል፣ ድጋሚ ሊጥል ይችላል። ስለዚህ ትዕቢትም ደግሞ አያስፈልግም። እና አሁንም ደግም የምናገረው ነገር ብቻችሁን አይደላችሁ ነው። ስሜታችሁን እኔ እንኳን ብቻዬን አውቀዋለሁ፣ እንኳን እግዚአብሔር ደግሞ ምን ያህል ሊረዳህ እንደሚችል አስብ። እና እንኳንም ብቻችሁን ናችሁ። አይን የሚገልጥ ህመም ነው፣ የሚያድን ህመም ነው ብቸኝነት። እግዚአብሔር ያክብርህ። በጣም ለብዙዎች መልስ ነው የሆን ነው። በዚህ አጋጣሚ ልንል የምፈልገው ነገር ምንድነው መሰለህ፣ ኤፒሶዶቻችን ትንሽ እያጠሩባቸው ነው መሰለኝ ተመልካቾቻችን። እና ልንል የምንፈልገው ነገር ፖይንቱን ነው የምንለው። በጣም ረጅም ሰዓት ስላወራንበት ይቻላል ማውራት 1 ሰዓት 2 ሰዓት። በእርግጥ ግን በቃ ፖይንቱን ብለን ከዛ በኋላ ሰዎች ጋር ደርሶ እነሱ ጋር ሪሊፍ ካመጣ በቃ በቂ ነው ብለን ስለምናምን ነው፣ እንዳይሰለችም ስለምንጠብቅ ነው። እና ዛሬ ፖይንቱን ያወራ ነው። በቃ እግዚአብሔር አምላክ አሁንም አግዞናል። አሁንም ብዙ እንጠብቃለን ከተመልካቾቻችን እንደሚጠቀሙበት። ምክንያቱም እያንዳንዳችን ቤት ያለ ችግር ነው ይሄ። ገብቶሃል? በጣም በብዙ ቤተሰብ የተከበበ ልጅ ብቻዬን ነኝ ይላል። በጣም ጥሩ ባል ያላት ሴት ብቻዬን ነኝ ትላለች። እና በእንደዚህ አይነት ስሜት ውስጥ መዘበራረቅ ውስጥ ስላለ እግዚአብሔር አምላክ አሁንም ለክፉ ብቸኝነት እንዳይተወን እንጸልያለን እያለን ኤፒሶዳችንን እንዝጋ አይደል? ጨርሰናል። ወስብሐት ለእግዚአብሔር። ይህ ዚቅ ሚዲያ ነው። ለባለማህተቦች የምናዘጋጀው ልዩ የእንዴት መርሃ ግብር ነው። ዛሬ ስለ ብቸኝነት በጥቂቱ አውርተናል። እግዚአብሔር እንዲረዳን ጸሎት እያደረግን የኛ ኤፒሶድ እዚህ ላይ አልቋል። ለባለማህተቦች እያዘጋጀን የምናቀርበው ኤፒሶድ ነው። አሁንም ምርት አገልግሎታችሁ ማስተዋወቅ የምትፈልጉ ካላችሁ ከስር በምናስቀምጣቸው አድራሻዎች ማግኘት ትችላላችሁ። ዚቅ ሚዲያ ለባለማህተቦች። ቸርን ሰንብት።